በላይነህ ክንዴ በጣም የሚታወቅበት ትልቁ ነገር ጥራት ላይ አይደራደርም። ይሄ ዋናው የመኪና ክፍል ላይ ሌላ ነገር እንዳያመጣ ትልቅ እስከ 10 ቶን የመሸከም ያለው ኦቨርሄድ ክሬን ነው ያለ። በጣም ዘመናዊ ነው። ቶርክ አድርገው ፋሲል በቃ በክቶታል ማለት ነው። በጣም የተደነቅኩት እዚህ ጋር እንደምትመለከቱ ኢንጂኑን በስኬል ፎርም ነው የሚመጣው። ጣና የሚሰጡት የውጭ ዜጎች ናቸው ወይስ በአገር ልጆች ነው የሚሰራው? ስለዚህ እያንዳንዱ ብራኬቶች በዚህ ቼክ ይደረጋሉ። በእጅ ብቻ አስረን ወይ በኤርጋን አስረን አይደለም እናቆመው። አሁን እንግዲህኛ አንድ መኪና ጨርሰናል። በጋራ በመተጋገዝ ነው እየሰራን ያለን። ፋይናል ስቴጅ እንግዲህ እንደምትሰሙ መኪና መምሰል የሚጀምረው ጋቢና ሲጫን ነው። በታይ ቻርጂንግ ሲስተም ሲኖራቸው ፋስትም ስትሮም አላቸው። ቁልቁለት፣ አቀበት፣ ጭቃ ምናምን ሳይበግራቸው ኤቭሪ ፕሌስ ላይ እነዚህ መኪኖች መስራት መቻላቸውን የድርጅቱ ባለቤትና አቶ በላይነህ ክንዴ ማመስገን እፈልጋለሁ። ሰላም ጤና ይስጥልን ተመልካቾቻችን፣ ፋና ፖድካስት ነው እየተከታተላችሁ የምትገኙት። ዛሬ እንግዲህ የጉብኝት ሰዓት ላይ ነው የምንገኘው። ከአዲስ አበባ ወጣ ብለናል። በሸገር ከተማ ገላን ከተማ ውስጥ ነው አሁን የምንገኘው። እዚህ የተገኘንበት ምክንያት ደግሞ በላይነህ ክንዴ ብረታ ብረት ኢንጂነሪንግ የመኪና ማምረቻና መገጣጠሚያ ፋብሪካ አለ እዚህ። እሱን ልናስጎበኛችሁ ነው። ተከታተሉ። ወደ በላይነህ ክንዴ ሜታል ኢንጂነሪንግ እናመሰግናለን። እንግዲህ ዛሬ ልንጎበኝ ነው የመጣ ነው። በፋና ፖድካስታችን የጉብኝት ፕሮግራም አለ። ተመልካቾቻችን እንግዲህ ሲሳይ በፍቃዱ ሱፐርቫይዘር ነው እዚህ ፋብሪካ ውስጥ ሊያስጎበኘን ነው። በዚህ ፋብሪካ ውስጥ ምን ይደረጋል፣ ምን እየተካሄደ ነው፣ መኪኖች እንዴት ነው የሚገጣጠሙት የሚለውን ሙሉ ሂደቱን ያሳየናል። ተከታተሉ። አሁን የምንገኘው ወደ በላይነህ ክንዴ ሜታል ኢንጂነሪንግ ነው። አሁን ስራ ከምንጀምርበት ቦታ ነው አሁን ማስጎበኘሽ። አሁን እዚህ የምንገኘው የመጀመሪያ ቦታ ስቶር ክፍላችን ነው። እቃው እንደመጣ እዚህ ከተራገፈ በኋላ እያንዳንዱ ፓርት ይፈታና ከቦክሱ አንቦክስ ይደረግና እያንዳንዱ ፓርት ይቆጠራል። ከተቆጠረ በኋላ ይሄ እዚህ ጋር የምታያቸው እቃዎች በሙሉ ወደ 7 ስቴሽን አለ። እያንዳንዱ ስቴሽን ላይ ፕሮፐርሊ በየስቴሽናቸው ይከፋፈሉና ወደ የስቴሽናቸው ይላካሉ። እዚህ ያሉት እቃዎች በትንሽ ሚኒመም አንድ ሎት ላይ የሚመጣ እስከ 12 መኪና ያለው የሚመጣው። በዚህ ሚኒመም አንድ መኪና እስከ 12 እቃ ፒስ ይኖርሻል ማለት ነው። አሁን ያቢኮ በአጠቃላይ ሙሉ እቃው እስከ 50,000 የሚደርሱ ፓርቶች አሉት እና እያንዳንዱ ኤች ፓርት 12 ፒስ አለው። በሚያስፈልገው በየስቴሽኑ እናርገን ስቴሽኑን አሳይን እናደርጋለን። ስቴሽኑ አለ የሚያስፈልገውን ስቴሽኑ አለ እናስቀምጣለን። ስቴሽኑ ላይ የምናስቀምጣቸው በየስቴሽናቸው መድበን እናስቀምጣቸዋለን ማለት ነው። ስለዚህ የሚደረደርበት እንትን ነው ማለት ነው። ለመለየት ምናምን ነው። እዚህ ዋናው እዚህ ስቶር ላይ የሚሰራው ትልቁ ስራ እያንዳንዱ እቃ በትነን ወደሚያስፈልገው የሚመደብበት ቦታ አለ። ስቴሽን የሚያልኩሽ ወደ ስቴሽኑ ማሰራጨት ነው። እዚህ የመቆጠርና ዲስትሪቢዩት የማድረግ ስራ ስቶር ላይ ሜጀር ስራ። እያንዳንዱ እቃ በትክክለኛው ቦታ ላይ ካልተቀመጠ እዛ ጋር የሚሰራ ሰው ሉዝ ሊያደርገው ስለሚችል ፕሮፐርሊ ነው እዚህ ጋር የሚቀመጥ። እያንዳንዱ ስቴሽን አለ፣ በፓርት ናምበር አላቸው። እያንዳንዱ እቃ ፓርት ናምበር አለው። በፓርት ናምበሩ መሰረት ቦታው ላይ እናስቀምጣለን። ደግሞ ለየት የሚያደርገው ደግሞ የሚከፋፈሉ እቃዎች አሉ እያንዳንዱ ስቴሽን ላይ የሚቀመጡ። አሁን ስቴሽን የምንጠቀምባቸው ቡለኖች፣ ነቶች፣ ወሸሮች ምናምን ነገሮች ሊኖሩ ይችላሉ። እነሱ ደግሞ ቀስ እያልን እንላቸዋለን። እያንዳንዱ ላይ ከፋፍለን እንላቸዋለን። አንድ ነገር ደግሞ እዚህ ጋር የምነግርሽ መኪና ወደ ሀገር ውስጥ በሚገባበት ሰዓት በ3 አይነት መንገድ ነው የሚገባው።
ሲቢዩ አለ፣ ሲኬዲ አለ፣ ኤስኬዲ አለ። እኛውን አይቪኮችን እያመጣን የምንገጣጥማቸው በኤስኬዲ ነው። ኤስኬዲ ማለት ሙሉ እያንዳንዱ እቃ ፓርቱ ዲስአሴምብል ሆኖ አገር ውስጥ ነው የሚገጣጠመው ማለት ነው። አሁን እዚህ ጋር እንደምታዩት አሁን ጋቢና አሁን እኛ ላይ ብቸኛው የጋቢናው ስኬሌተን ነው የሚመጣ። እያንዳንዱ ትሬሚንጉን እያንዳንዱ የጋቢና አካል ዳሽቦርዱን፣ አልጋውን፣ ኤቭሪ ኢንተሪየር ትሬሚንጉን እዚሁ እኛ ላይ ነው የሚሰራ። አሁን እንደምታዩት ቀለም እዚህ ነው የምንቀባው። ቀለም እዚህ ቀብተን እያንዳንዱን ስራ እዚህ ጋር ነው እኛ ራሳችን ነው እዚህ እናዘጋጃለን። ይሄ ጋቢናውን እያዘጋጀን ነው። አሁን ወደ ላይ አሁን ጋቢናው ጋር ነው ያለ ነው። አሁን እዚህ ጋቢናውን እዚህ ብቻውን ሬዲ አድርገን ሳብ አሴምብሊ ነው የምንሰራው። እዚሁ ጋቢናውን ጨርሰን ለማውጣት ነው እዚህ እንትን ነው ወደ ላይ ነው የሚሰራው። ቀጥሎ ያለው ነው ያለው። ወይ እንግዲህ እንደምታያቸው እነዚህ እዚህ ጋር የተደረደሩት እቃዎች በሙሉ ወደ ላይ የሚወጡ ናቸው። እያንዳንዳቸው በሚቀመጡበት ሼልፍ አላቸው። ሼልፍ ናምበር አለ። በግራ የሚቀመጠው ራይት፣ በሌፍት የሚቀመጠው እንደዚህ አድርገን ለሰራተኞቹ በሚመች መንገድ ከዚህ ከስቶር ላይ አዘጋጅተን ምድባቸውን እያንዳንዱ እንዳልኩሽ ወደ 50,000 ፓርት አለ። ኦኬ ያንድ መኪና እነዚህን እያንዳንዱ ፓርቶችን በሚመለከታቸው ቦታዎች ላይ አሳይን እናደርግላቸዋለን። ከዛ ጋር ደግሞ እዚህ ከስቶር ማኖች እዚህ ላይ ያሉ ስቶር ማኖች እያንዳንዱ እቃ እያወጡ ወደ ላይን ላይ ፊድ ያደርጋሉ ማለት ነው። እያንዳንዱ ቦክስ ላይ እያንዳንዱ ሸልፍ ላይ ፊድ ያደርጋሉ። ቅድም እንዳልኩሽ ነው አንዷ እቃ ሮንግ ፕሌስ ከተቀመጠች እዛ ጋር ሙሉ ሲስተሙ ሊበላሽ ይችላል። አሴምብሊ ጋር ደግሞ ትልቁ ቻሌንጅ የሚሆንብሽ የአንድ እቃ መጉደል መኪናው ሙሉ ስለማያደርገው ሊይዝብሽ ይችላል። ሁሉም የራሳቸው እንትን ስላላቸው ስለዚህ እኛ እያንዳንዱን እቃ ፕሮፐርሊ ነው የምናስቀምጠው። ፕሮፐርሊ ነው የሚመደብ። ከተመደበ በኋላ ወደ ላይን ይገባል ማለት ነው። አሁን ላይ እዚህ ጋር እንደምትመለከቱት መጀመሪያ ስራችንን የምንጀምረው 7 ስቴሽኖች አሉ። እያንዳንዱ ስቴሽን የራሱ የሆነ ስራ አለው። አንደኛው ስቴሽን ለአንደኛው ለሌላኛው ስቴሽን ተመጋጋቢ የሆነ ስራ ነው የሚሰራ። አንዱ ቀድመሽ ኢቭን አንደኛውን ከአንደኛው ማቀዳደም አትችልም። ለሌላ ይሄኛው ይሰራ ይሄኛው ይለፍና ምናምን የሚባል ነገር አንደኛው ስቴሽን ዋን የሰራው ሰውዬ ለስቴሽን ቱ ሬዲ አድርጎ ማቅረብ ስቴሽን ነው ስቴሽን ቱ መስራት የሚቀጥለው ቱ ዘሴም ስቴሽን ስር የሚሰራው ስቴሽን ቱ ከሰራለት በኋላ ነው። እየብቻ ቼን የሆነ ወርክ ስለሆነ ማለት ነው። አንደኛው ለአንደኛው እየተመጋገበ ነው የሚሄደው። እንግዲህ አሁን እንደምታዩ ስቶር ላይ የነበረውን እቃዎችን ካወጣን በኋላ ወደ ስቴሽን ዋን ላይ እዚህ የምንገኘው ስቴሽን ዋን ላይ ሲሆን ስቴሽን ዋን ላይ መጀመሪያ ምንድነው እዛ ጋር እንደምታዩ ቻንስ ፍሬም አሴምብሊንግ ነው የምንሰራው። ይሄ ዋናው የመኪና ክፍል ቻንስ የመኪና ባክቦል ይባላል። የጀርባ አጥንት ነው። ይሄን እዚህ ጋር የምታያቸውን በሙሉ የመኪና ተሸካሚ ክፍሎች እያንዳንዱን እቃ እዚህ ጋር ነው የሚታሰሩት። ብራኬቶች፣ ሳፖርተሮች ኤቭሪቲንግ እዚህ ጋር ነው የሚታሰሩት። እነዚህ ደግሞ ሲታሰሩ እያንዳንዳቸው ቼክ ማድረግ ያለን ዝም ብለን አሁን ልጁ እንደምታየው በቶርክ ሬንጅ እያንዳንዱን ቦልት ታይተን ማሰሪያ እንትን አላቸው። ቶርክ ሬንጅ አላቸው። እያንዳንዱ ቶርክ ሬንጅ ቼክ ይደረጋል። አሁን እሱ እንደምታየው በቃ አሁን በስንት እያሰራችሁ ነው ያላችሁ? እንዴት ነው ስራ? ስንት 190። እነዚህ እያንዳንዱ ብራኬቶች በዚህ ቼክ ይደረጋሉ። በእጅ ብቻ አስረን ወይ በኤርጋን አስረን አይደለም የምናቆመው። በቶርክ ሬንቹ መታየት አለባቸው ማለት ነው። ቼክ ይደረጋል። አሁን ቶርክ አድርጎ ቋሲል በቃ በቅቶታል ማለት ነው። በዚህ ቶርክ ሬንች ውስጥ መታሰር ባለበት ደረጃ ላይ ነው ያለው ደረጃ ላይ ተታስሯል ማለት ነው። እንደዛ ያ ሁሉም ነገር በጥራትና በጥንቃቄ እየተለካ ይታሰራል። የታሰረው እያንዳንዱ ነገር እዚያ እንደምታያቸው ብዙ ፓርት ነው። ቻንሲው እያንዳንዱ የመኪናው ተሸካሚ ክፍል በሙሉ እዚህ ጋር ቻንሲው ጋር ነው የሚታሰሩት። ቻንሲው ነው ሁሉን ፓርቶችን እንትን እያለ ያለው የሚሸከመው። እያንዳንዱ ብራኬቱን ደግሞ ስቴሽኑ አለ። ቻንሲ ፍሬም አሴምብሊንግ ላይ እያንዳንዱ ፓርት እንገጣጥምላቸዋለን ማለት ነው። ከዛ ከገጣጥምላቸው በኋላ ወደ ስቴሽን ቱ ደግሞ ፎርዋርድ እናደርጋቸዋለን ማለት ነው። ወደ ሌላኛው ስቴፕ እንቀጥላለን።
እያንዳንዱ ስቴሽን የራሱ ሳብ ስቴሽን አለው። አሁን ስቴሽኑ አለ አሁን ቻንስ ፍሬም ማሰብ እናደርጋለን አይደል? ጎን ለጎን ደግሞ ለእያንዳንዱ ስቴሽን የሚያስፈልገውን እያንዳንዱ ፓርት በጎን ሳብ ስቴሽን የሚባል አለ ፊድ የሚያደርገው ይሄን ስቴሽን የሚያግዝ ደግሞ እዚህ ጋር ሳይድ አሴምብሊ ላይ እንሰራለን። አሁን እዚህ ጋር ምንድነው የሚደረገው? ይሄ ፍሮንት አክስ የፊት አክስሉና ጎማ ምናምን እዚህ ጋር ይዘጋጃል። ይሄ እነዚህ እቃዎች በሲኬሪክ መልክ ስለሚመጡ እያንዳንዱ ፓርቶች ተነጣጥለው ነው የሚመጡት እና እነዚህ ፓርቶችን እዚህ ጋር ገጣጠሙና ሳብ ስቴሽን ላይ ይሰሩና ወደ ስቴሽን ይገባሉ ማለት ነው። ማለት ከገቡ በኋላ እንሰራቸዋለን። በጣም ጥሩ። አሁን ደግሞ የምንገኝበት ቦታ ስቴሽን 2 ላይ እንገኛለን። ስቴሽን 2 ሜጀርሊ የሚሰራው ስራ አክሲል ማውንቲንግ ነው የሚደረገው። ስቴሽኑ አለ እያንዳንዱ ቅድም እንዳልኩሽ የተለያዩ ብራኬቶች፣ ሳፖርተሮች፣ የመኪና ተሸካሚ የነበሩ አካሎች ስቴሽኑ ላይ ይገጠማሉ። ስቴሽኑ ላይ የተገጠሙት አካል ደግሞ ከስቴሽን 2 ከሚገኘው አክሲል ማውንቲንግ ነው የምንሰራ። አክሲል ማውንቲንግ ስንሰራ እዚህ ጋር እንደምታየው አክሲሉ በሲኬሪ ፎርም ነው የሚመጣው። እዚህ እነዚህ የምታያቸውን ፓርቶችን እንገጣጠምና የሚያስፈልጉትን ሳብስቴሽን አለ እያንዳንዱ ሳብስቴሽን ላይ ፓርቶችን ብሬክ ቻምበሮችን፣ ኮኔክተሮችን፣ ኤሌክትሪካል ላይኖችን አሴምብል እናደርጋለን። እዚህ አሴምብል ካደረግን በኋላ ለስቴሽን 2 ላይ አክሲል ማውንቲንግ ስለምንሰራ ለአክሲል ማውንቲንግ ሬዲ እናደርጋለን ማለት ነው። እዚህ ጋር የብቻውን ነው አክሲል የምንሰራው። አክሲል እንደጨረስ ቀጥታ ወደ ላይን በማስገባት አሁን እንደምትመለከቱ እዚህ ጋር ነው የሚመጣው። እዛ ቀጥሎ ይደረጋል፣ ይገጣጠማል ማለት ነው። እዚህ ጋር አክሲሉ እያንዳንዱ ፓርት ኮኔክትድ እናደርጋቸዋለን ማለት ነው። እነዚህ ኮኔክት ካደረግን በኋላ ለስቴሽን ላይ ደግሞ እናስተላልፈዋለን ማለት ነው። ስቴሽን 3 እና ስቴሽን 4 ኤሌክትሪካል ኒውማቲክ ብሬክ ሲስተም ላይኖችን ከዘረጋን በኋላ ቀጥታ የምንሄደው ወደ ኢንጂን ሳብ አሴምብሊ ነው። እዚህ ጋር እንደምትመለከቱ ኢንጂኑን በስኬል ፎርም ነው የሚመጣው። እያንዳንዱ የኢንጂን ኤሌክትሪካል ላይኖችን መስመሮችን ሳብ አሴምብሊ ጋር እንገጣጥማቸውና እዛ ጋር እንደምታያቸው እዛ ሸክሉ ያሉ እቃዎች በሙሉ ገጣጠምን በኋላ ወደ ላይን ይገባል። ላይን ከገባ በኋላ አንድ ኦቨርሄድ ክሬን በመጠቀም ያኛው በጣም ትልቅ ዕቃ ነው፣ ጥንቃቄ የሚፈልግ ዕቃ ነው። ያኛው ኦቨርሄድ ክሬን በመጠቀም ወደ ላይ እናስገባዋለን ማለት ነው። ላይን ጋር ከተረፈና ወደ ላይ አስገብተን እንጭነዋለን ማለት ነው። እዛ እንደምታዩ እዚህ ጋር ኢንጂን ላይ የሚሰሩ ይችላሉ። እነዚህ ልጆች እያንዳንዱ ነገር አይተው ለሽ አሴምብል ያደርጋል ማለት ነው። አሁን እንደምታይ ኢንጂን ማውንቲንግ ይሰራል ማለት ነው። ኢንጂን ማውንቲንግ ኢንጂን ሳብ አሴምብሊ ጋር ሬዲ የሆነውን ኢንጂን ወደ ላይን በማምጣት እዚህ ጋር የሚገባው እያንዳንዱ ነገር ቼክ እያደረግን እዚህ ሙሉ አሁን የንፋስ መስመር ተሰርቷል። ኤሌክትሪካል ላይን እዚህ ጋር የምትመለከቻቸው እነዚህ ኤሌክትሪካል ላይኖች ከታች ጀምሮ ነው የተሰሩ። እዚህ ጋር ደግሞ የንፋስ መስመሮች ቀደም እንዳልኩሽ ኒውማቲክ ኤር ብሬክ ሲስተም ስላለ እያንዳንዱ ላይኖች እዚህ ድረስ እንትን ይላሉ። ከዛ መጨረሻ ላይ ኢንጂኑን በዚህ አይነት መልክ እንጭነዋለን ማለት ነው። ኢንጂኑ ላይ ሌላ ነገር እንዳይመጣ ትልቅ እስከ 10 ቶን የመሸከም ያለው ኦቨርሄድ ክሬን ነው ያለ። በጣም ዘመናዊ ነው፣ ሴንስ ነው። አርገን እንጭነዋለን ማለት ነው።
እንደምታየው እንግዲህ እስካሁን እስከ ስቴሽን 5 ድረስ መጥተናል። ኢንጂን አሴምብሊ ሲደረግ አይተናል። አሁን ከዚህ በኋላ እንዳየሻችሁ ባለሙያዎቻችን በጣም አሁን ጣሊያንም አገልግለው ሰልጥነዋል። ያለውን ነገር እያንዳንዱ አሁን ምን እዚህ አሁን ፈረንጅ አላየሽም፣ ቻይና አላየሽም። እዚህ በአገር ልጆች የሚሰራ ሙሉ በቃ ስልጠናውን አንድ ጊዜ ሰልጥነዋል። ከዛ በኋላ ግን ያለውን ነገር ራሳችን ነው እየሰራን ያለን። በጣም ኳሊፋይድ የሆነ ሰራተኛ ነው ያለን እና ስራችንን በጥራት ነው እየሰራን የምንገኘው። እንደዚህ ይሄን አሁን ስቴሽን 5 ላይ ኢንጂን ከገጠምን በኋላ የመጨረሻው የሚሆነው በአሴምብሊ ላይን ጋር የጋቢና ነው። በመጨረሻ ላይ የመጨረሻው ስቴፕ መኪና ስቴሽን 6 ላይ ጋቢና አሴምብል እናደርጋለን። ጋቢና አሴምብል እናደርግ ማለት መኪናው ይሄን ሁሉ እስካሁን ሲሰራ የቆየናቸውን ስራዎች በሙሉ ፋይናላይዝ የምናደርግበት ላይን ነው። ከቀደም እንደነገርኩሽ ንፋስ መስመር ብዬሻለሁ፣ ኒውማቲክ ብሬክ ሲስተም፣ ኤሌክትሪካል ላይኖች፣ የኢንጂን መስመሮች ሙሉ እነዚህ ቻንስ ላይ ያሉ ላይኖች በሙሉ ከመኪናው ከድራይቪንጉ የሚያገናኙት ላይኖች በሙሉ ከጋቢና ጋር እናስራቸውና ፋንክሽናል እንዲሆን ራን የሚያደርግን ማስነሳት እንዲጀመርም ጋቢና ከተጫነ በኋላ ነው ማለት ነው። መጨረሻ ላይ ሲደርስ ነው። አዎ እሱም ደግሞ ጋቢና እያንዳንዱ ቅድም መጀመሪያ ላይ ጋቢናውን ደግሞ የምናመጣው ከሌላው እኛ ሌት የሚያደርግን በስኬዲ ፎርም ነው የምናመጣው። ቅድም አሳይቼሻለሁ። ጋቢናዎች ቀለም ተቀብተው በስኬሌተን ነው የሚመጡት። እነሱ እያንዳንዱ ትሬሚንግ የጋቢና ትሬሚንግ እያንዳንዱ ላይኖችን መስመሮች ኤሌክትሪካል ላይኖችን በሙሉ እዚሁ አሴምብል እናደርግና ከዛ በኋላ ጋቢናውን የብቻውን ሬዲ እናደርገዋለን ማለት ነው። ሬዲዮኑን ጋቢና ኢንጂን ተጭኖ ሲመጣ እያንዳንዱ ላይ መኪና ላይ ጋቢናዎችን እንጭናለን ማለት ነው። እዚህ ጋር አሁን ወደ ጋቢና እንደምንጫንበትም ታይታለህ ማለት ነው። እዚህ ጋር አሁን እንግዲህ የመጨረሻው ክፍል የሆነውን ካቢን አሴምብሊ ጋር ነው የምንገኘው። ካቢን አሴምብል ሙሉ ያዘጋጀነውን ቅድም ያየሽውን ሙሉ በኤስኬዲ የሆነውን ፓርት ሬዲ ካረግን በኋላ ወደ ጋቢና አሴምብሊ ይመጣል። እዚህ ጋር እንደምታዩ እያንዳንዱ መስመሮች እያንዳንዱ ላይኖች እዚህ ጋር አሴምብል ይሆናሉ። አሴምብል ከተደረጉ በኋላ መኪናውን እናስነሳዋለን ለቼኪንግ ሙሉ አሁን ከዚህ በኋላ አንድ መኪና የመኪና ፎርም የሚይዘው እዚህ ጋር ሲደርስ ነው ማለት ነው። ከዛ በኋላ የመኪናውን ለማስነሳት ፕላንቶች ዘይቶችን እንሞላለን፣ ባትሪ እናስነሳለን። በነገራችን ላይ በጣም ነው ያስገረመኝ ሳየው ስቴፕ ባይ ስቴፕም ስላየሁት ይመስለኛል ከመጀመሪያው ጀምሮ ለመጀመሪያ ጊዜ ነው እንደዚህ አይነት ኤክስፒሪየንስ ላይ በጣም የተደነቅኩት። የሚገርም አይነት ነው። በጣም ነው ደስ የሚለው። ፋይናል ስቴጅ እንግዲህ እንደምታየው መኪና መምሰል የሚጀምረው ጋቢና ሲጫን ነው። አይ መጨረሻው ስቴጅ አሁን ላይ በአሴምብሊ ላይ ፋይናል ስቴጅ የምንለው ካቢን አሴምብሊ ነው። እዚህ ጋር ካቢን አሴምብሊ ስናደርግ እያንዳንዱ ላይኖች ከቻንሲ ከኢንጂን የሚመጡ መስመሮችን እያንዳንዱ ቀጥታ ኮኔክት እናደርጋለን እና እያይዛለን። አብሮም ሁለቱ በጋራ በመሆን ነው መኪናውን ራን የምናደርገው። ስለዚህ ጋቢና ከተጫነ በኋላ መጨረሻ ላይ የሚያስፈልጉት ውሃ ፕላንት ማለት ነው ፕላንት እንዲሁም ዘይቶች ምናምን በማድረግ እዚህ ጋር መኪናውን ለማስነሳት ሬዲ እናደርጋለን። ደርሶ ሳየው በጣም በእውነት የተሰማኝ ፊሊንግ በጣም ማለት ራስ የሚሰሩ ሰራተኞች ደግሞ አሉ ራሳቸው ናቸው የሚሰሩት። መጨረሻ ላይ ሲያልቅ የሚሰማቸውን ስሜት ለማሰብ ይከብደኛልና አንተ መጀመሪያ እንዳየህ እንደ ባለሙያ ምን ተሰምቶ ነበር ይሄን ስታየው ማለት ነው? እኛ በእርግጥ እኛ ተማሪ እንደነበርን በዩኒቨርሲቲ ላይ ስለ መኪና አሴምብሊንግ የተማርናቸው ነገሮች አሉ። ግን አክቹዋሊ ደግሞ መጥተን ወደዚህ ስራ በምንሰማራበት ጊዜ በተግባር በምናየው ጊዜ በጣም የነበረው የዛሬ 7 አመት ጀምሮ እኔ አሁን እዚህ ስራ ላይ ወደ 7 አመት አሳልፌያለሁ። መጀመሪያ ላይ በጣም እኛ ፍሬሽ ነን ነበር የገባን እና በዛ ሰዓት ላይ ደግሞ ውጮችም ነበሩ ከኛ ጋር አብረውን የሚሰሩ ጣሊያኖች ነበሩ። እነሱ ትሬን አደረጉን እያንዳንዱ ነገር። ግን ከስር ያለውን የቴክኖሎጂ ሽግግር ከነሱ እየተማርን እየቀሰም አሁን እንደምታየው እዚህ ሙሉ ያለው ስራ አንደኛውን በአንደኛው በማሰልጠን ነው እየሰራ ያለ ነው።
ጆፕሬቴሽን አለ ሁሉንም ነገር እዚህ አብረን ነው የተጋገዘ እየሰራ ነው ያለነው አሁን ላይ ሁሉም ስቴሽን ላይ ያሉ ሁሉም ኳሊፋይድ ሰርቲፋይድ የሆኑ ልጆች ናቸው እዚህ ጋር እኛ ላይ ደግሞ ሌላው ትልቁ ደግሞ እንደ በላይነህ እንደ ትልቁ ትሬኒንግ ሴንተር አለ አንድ ሰው እዚህ ለመጀመር ቀጥታ እዚሁ እኛ ላይ እኛውን ሰርቲፋይድ ነን ነው ላይን የምንመራው ኢቪኮ ለኛ ሰርቲፋይድ ነው ላይሰንስ አለ እሱን አሰጥቶናል ተወሰነ እና አዲስ ሰራተኛ በሚገባበት ሰዓት ትሬኒንግ ሴንተር አለ ትሬኒንግ ሴንተራችን ላይ ሰልጥኖ ኳሊፋይ በሚሆንበት ሰዓት ነው ወደ ድርጅቱ ወደ ላይን ላይ የሚገባው ማለት ነው ከዛ በኋላ ነው ሰራተኞች እና እዚህ ላይ ያለው እያንዳንዱ ኦሬዲ ስራ ከመጀመሩ በፊት ስልጠናውን ወስዶ ነው የሚጀምረው ከዛ በኋላ ነው ወደ ላይን የሚገባው አሁን እንግዲህ ያየሁት በሀገር ውስጥ እንትን ማለት መገጣጠሙ ብቻ አይደለም የገረመኝ አንድም የውጭ ዜጋ ላይ ነው ዜጎችም ጭምር ነው ትሬኒንግ ሁላ ሳይቀር እየተሰጠ ያለውና ሰራተኞችስ እንዴት ነው ፊሊንጋቸው የስራ እንትናቸው እኔ እንዳየኋቸው በጣም ነው የሚታትሩት ምናምን ደስ የሚል ነገር ነው ያንተ ትዝብትስ እንዴት ነው በየቀኑ እንደሚቆጣጠር ሱፐርቫይዘር እውነት ለመናገር በቅድሚያ እንደዚህ የድርጅቱ ባለቤትና አቶ በላይነህ እንዴት ማመስገን እፈልጋለሁ ይሄን ቴክኖሎጂ በሳቸው ድጋፍና በሳቸው ጠንካራ አቋም ነው ወደዚህ እኛንም እንደዚህ እንድሰለጥን እዚህ ያለው እያንዳንዱ ሰራተኛ ከባድ መኪና ስፔሻሊ አሁን በከባድ መኪና መገጣጠሚያ ግንባር ቀደም ነው ይሄን ቴክኖሎጂ አምጥቶ ለማሰራት ደግሞ የሚያስፈልጉት ብዙ ነገሮች አሉ እንዳይሻቸው የተለያዩ ማሽኖች አሉ እንደዚህ አሴምብል ማድረግ እና እዚህ ደግሞ የሚሰራውን ሰራተኛ ትሬንድ አድርገሽ አለማምደሽ አሰልጥነሽ ለዚህ ደረጃ ማብቃት እዚህ ያለው ሳለ ከላይ ያሉት አለቆች ትልቅ የሆነ ተነሳሽነትና ለዚህ ስራ ያላቸውን ትልቅ ትኩረት አቴንሽን ሰጠውን መከታተልና የተለየም ድጋፍ ስለሚያደርጉልን እዚህ የደረሰ እዚህ ደግሞ እዚህ ታች ያለው ሰራተኛ ደግሞ እያንዳንዱ ነገር ከባለሙያዎች ጋር በጋራ በመሆን እያንዳንዱ ነገር እየተማር እየቀሰምን ሁሉም የሚገርምሽ እዚህ ላይን ላይ ያለ ሰው አንድ ብቻ አሁን ቻንስ ለሚሰሩት ልጆች ቻንስ ብቻ አይደለም የሚሰሩት የሚገርምሽ እያንዳንዷን ነገር ከአንደኛው ስቴሽን ወደ ሌላኛው ስቴሽን ጆብ ሮቴሽን አለ አሁን ሁሉምና እያንዳንዱ ሰው በቃ ኢንተረስቱ ኢች ስቴሽንን በቃ ሙሉ ለሙሉ አውቆ ፉሊ ነው እና አሁን እኛ ላይ ምንም የሰራተኛ ችግር የለብንም አንደኛው አንድ ሰራተኛ ቢታመምብሽ የሆነ ነገር እንትን ቢቀር አንድ ተቀያይሮ መስራት ባህሉ አለ እና እንደ ቤተሰባዊነት ነው እዚሁ እየሰራን ያለ ነው አብዛኛው ደግሞ እንደምታየው ወጣት ነው እዚህ ሾፕ ያለ እና ብዙ እዚህ ጋር ላይ ያለን ሰው በጋራ በመተጋገዝ ነው እየሰራን ያለን አሁን እንግዲህኛ አንድ መኪና ጨርሰናል ዛሬ አይተናል ማለት ነውና ጊዜው ይታወቃል ማለት በቀን ወይ በሁለት ቀን ምናምን የሚባል ነገር ወይም በወር የሚገለጽ ነገር ካለ ስንት መኪና ስንት ሚኒባስ ስንት አይቪኮ እንትን ይላል ይገጣጠማል ማለት ይቻላል አሁን በአሁን ባለን ደረጃ ኢች ስቴሽን እንደ ስራው አይነትና ብዛት ከአራት እስከ 4 ሰዓት የሚፈጃል 2 ሰዓት የሚፈጅ ስቴሽኖች አሉ አንዱ ተሽከርካሪ ግን ለአንድ መኪና ለገጣጥሞ ለማውጣት ቶታሊ 12 ሰዓት አወርደን ያስፈልገናል እና እኛ በቀን አሁን 2 መኪና ነው እያወጣን ያለው በአማካኝ አሁን በቀን እስከ 2 መኪና ዳሊቨር እናደርጋለን ስቴሽን እንደዚህ ስልሽ ግን እያንዳንዱ ስቴሽን የየራሱ ነው አሁን 4 ሰዓት 4 ሰዓት የሚሰራ እንጨርሳለን እሱ ስቴሽን አሁን ቻንስ ላይ አሁን ጠዋት አንድ ይሰራሉ ከሰዓት አንድ ይሰራሉ ሁለት ያወጣሉ ግን መኪና ይሆን ወደ ስቴሽን መሟላት አለበት እያንዳንዱ ስቴሽን በራሱ
ይሰራል። ፋይናሊ አሁን መኪና የሚሆነው ስቴሽን 6 ላይ ሲያልቅ ነው። ገበያውስ እንዴት ነው ማለት ፍላጎቱ ሰው እንዴት ነው የተቀበለው? ደንበኞች እዚህ ሀገር ውስጥ መመረት ተጀመረ ማለት መገጣጠም እና ያንን ነገር እንዴት ነው ደንበኞች የተቀበሉበት መንገድስ እንዴት ነው? በጣም እንደሚገርምሽ ሁኔታ አይቪኮ በጣም ትልቅ ብራንድ ነው፣ ኢንተርናሽናል ብራንድ ነው። በኢትዮጵያ ውስጥም ከ1965 ጀምሮ ይመስለኛል አምቼ ነበር በብዛት እዚህ ጋር እየሰራ የነበረ። አሁን ላይ ግን በላይነህ ክንድ ሜታል ኢንጂነሪንግ ሀገር ውስጥ አስገብቶ መገጣጠም ላይ የሚገኘው እና በጣም ደግሞ በሚገርምሽ ትልቅ ካስተመር ነው። በድርጅቶችም ግለሰቦችም ብዙ ካስተመር ነው ያለ። አሁን መኪና እንዲሁም እኛ ብዙ ጊዜ የሚስተዋለው እጥረት ነው። አሁን እዚህ ካስተመር ፍላጎት ማርካት አልቻልንም። አሁን አንድ ሰው እዚህ መጥቶ ወረፋ ይዞ ነው የሚገዛ። በግለሰብም በድርጅትም ይመጣል። ውል ያስራል። በዛ ውል መሰረት ነው የምናደርሰው። ብዙ የካስተመር ፍላጎት አለ። እኛው ገበያውን ማርካት አልቻልንም። አሁን ባለው ሁኔታ በጣም ከፍተኛ የሆነ ገበያ የዋጋውስ ነገር ማለት አሁን ከውጭ ቀጥታ ስታስልክና መቼስ እዚህ ሀገር ሲገጣጠም የሆነ ልዩነት ይኖረዋልና እንዴት ትገልጸዋለህ? ልዩነቱ አሁን እዚህ ሀገር በመንግስትም ፕሮሞት ያደርግሻል። በዚህ ዘርፍ ላይ በምትሰማሪበት ሰዓት ትልቅ የስራ እድል እዚህ አሁን እንደምታየው እዚህ ሾፕ ብቻ ወደ 60 ሰራተኞች አሉ። እነዚህ 60 ሰራተኞች ትልቅ የሆነ የስራ እድል ተፈጥሮልናል። እኔ ነው እዚህ ጋር ያለው ሰራተኞች በሙሉ አዲሽናሊም ደግሞ ይሄን ቴክኖሎጂ ወደ ሀገር ውስጥ በማምጣት አሁን እዚህ የሚሰራ ሰራተኛ ነገ የራሱን ወርክሾፕ ከፍቶ ሜንቴናንስ ማድረግ ይችላል፣ ሰርቪስ መስጠት ይችላል። ክህሎቱም ስላለው ትሬኒንግም ስለወሰደ ያለው ነገር እያንዳንዱ ነገር እና ትልቅ የሆነ ቴክኖሎጂ ሽግግር አምጥቷል። ከዛ በተጨማሪ ደግሞ እያንዳንዳችን ዛሬ ሁላችን ቤተሰብ እየመራንበት እንገኛለን። ከሀገር ውስጥ ገበያ በተጨማሪ አሁን እንደ አፍሪካ እንደዚህ የገበያ ትስስር የተፈጠረበት አጋጣሚ አለ? እሱ ነው ወደፊት እንትን አሁን ላይ ግን ስቲል ነው ባለንበት ደረጃ የሀገር ውስጥ ማርኬቱን ማርከት አልቻለም። እንዳሉ ብዙ ሰዎች ወረፋ እየጠበቁ ነው የሚገዙት። በጣም በእኛ ኤልሲ የፎሬን ከረንሲ ብዙ እንትን ስላለ በአመት ውስጥ የምናመጣቸው መኪኖች የተወሰኑ ናቸው እና ደንበኞችን አሁን ብዙ የካስተመር ሳቲስፋይ እስካሁን አድርገናል ብለን አናስብም። እዚህ በመጣ ቁጥር በተሉ እኛ እንዲሁም ቴክኖሎጂው እንዳልኩ በጣም ተቀራርበን የኛው ከመላዳችን እዚህ የሚመጡት መኪና በአስቸኳይ ነው እንትን ግን ፎሬን ከረንሲ እጥረት ስላለ እንደ ሀገርም በየጊዜው እንትን ይላል እሱን ተራቶ ያደርጋል እና ይሄ ገበያ ዲማንዱ ወደፊት እስቲ እንደ ሀገራችን ነባራዊ ሁኔታ ሀሳቡ እንትን እንላለን። በጣም ሰፊ የሆነ እንትን ስላለ አሁን እንዳይሽው በሁለት ላይ መስራት አሁን በአንድ ላይ ነው እየሰራ ነው ያለን አሁን ላይ። ወደፊት ግን በሁለት ላይ አድርገሽ ራሱ አሁን በቀን እኛ ሁለት የምናመርተውን ወደ 4 ወደ 8 ማሳደግ እንችላለን። የሰው ኃይላችንን ፓወራችንን ጨምረን ላይናችንም ጨምረን ከዚህ የተሻለ ሌላም ቦታ አላቸው ስቴሽን ደብረ ብርሃን ነው አይደል? ደብረ ብርሃን ያለው ሁኔታ እንዴት ነው? እሱ ደግሞ እዛ ትልቅ ከዚህ የተሻለ በጣም ሰፊ ለእንቅስቃሴ የሚመች አሁን አይተሽ ከሆነ በጣም ጠባብ ቦታ ላይ ነው እየሰራ የምንገኘው። ደብረ ብርሃኑ በጣም ከዚህ 4 እጥፍ የሚሆን ሰፊ ወርክሾፕ ነው ያለው። ምን የተለየ ነገር አለ እዚህ አሁን ካየነው የተለየ ነገር የሚሰራ ነገር አለ? እዚህ የምንሰራው ሜጀር ሚኒባስና አይቪኮ ነው እየሰራን ያለው። ደብረ ብርሃን ደግሞ የሚገኘው ሚድባስና ሲቲ ባስ ሜጀር ሊዛ አሴምብል የሚደረጉባቸው ነው። እዛ ደግሞ ለየት የሚያደርገው ደግሞ በስኬድ ፎርም ነው እንዳያየ ባሱ እያንዳንዱ ከብረት ጀምሮ እዛው ተበይዶ እዛው ተቀብቶ ኤቭሪቲንግ በስኬድ ፎርም ነው የሚመጣው። ሙሉ እንትን የሚገጣጠው በጣም ሰፊ ትልቅ ፋብሪካ ነው። አሁን እንዳልከኝ በጣም ፍላጎት እና ያቀርቦት ያለመመጣጠን ሁላ አለ አይነት ነው። በጣም ፈላጊው በዝቷል ነው እና ይሄ ነገር ከዋጋ አንፃር ነው ወይስ ደግሞ ጥራቱንም በጣም አምነውበት ነው? እንዴት ነው? ምን ይመስላል በአንተ ትዝብት? በጣም አይቪኮ መኪና ትልቅ ብራንድ መኪና ነው። እዚህ ሀገር ውስጥ ላይ ብቸኛው አሁን አይቪኮ መኪና ሀገር ውስጥ አምጥቶ እየገጣጠመ የሚገኝ በላይነህ ክንድ ሜታል ኢንጂነሪንግ ነው። እነዚህ መኪኖች በጣም ተፈላጊ ናቸው። እነዚህ መኪኖች በጣም ዱሬብል ናቸው። ከሀገራችን ነባራዊ ሁኔታ ጋር ከመልካም ብሩም ጋር በጣም
እንትን ያለው የተሳሰሩ ብዙ አመት በዚህ በኢትዮጵያ ውስጥ የገበያ ውስጥ የቆዩ ናቸው። ማርኬት በጣም ብዙ ተፈላጊ ናቸው። እነዚህ አሁን ላይ እነዚህ መኪኖች ዛሬ ከኛ ላይ ገዝተሽ አንቺ ከ10 አመት ከ15 አመት በኋላ ኢቭን ሪሴል ብታረጋቸው በጣም የሚያዋጡሽ በጣም ተፈላጊ መኪኖች ዱሬብል ናቸው እና ለዛ ነው ገበያው በጣም በስፋት የሚፈለጉ እነዚህ መኪኖች። ለ3 አመት ለ4 አመት ተጠቅመሽ መኪና ቅርጻቸውና የሚቀይሩ መኪና አይደለም። ስለዚህ ከጥራታቸው አንፃር ነው ፐርፎርማንሳቸውን በዛ ልክ የሚቀንስ አይደለም። ዋጋዋን በጣም እየሸሸኝ ነው ትመልስልኝ አትችል። ዋጋው አሁን ላይ ተመጣጣኝ የሆነ ዋጋ ነው የምናቀርበው። ተቻለ እነ ካስተመር ፍላኛ ባይዘው ሌት ማለት ዋጋችን እንደ ገበያው ላይ ብቸኛ አቅራቢ ብንሆን ተመጣጣኝ ዋጋ ነው የምናቀርበው። ጨረስን። አሁን ደግሞ እስኪ ሚኒባስ እዛ አካባቢ አይቻለውና እስኪ እሱንም ትላልቅ ሚኒባሶች ላይ አይቪኮ እየሰራን ስለሆነ ነው ወደ ላይ እንትን ያልኩት። አሁን በኤሌክትሪክ የሚሰሩ ሚኒባሶችም እዚያ አሴምብል እናደርጋለን። አሁን በተደረሱበት ፋይናል ላይ እየደረሱ ብቻ ናቸው ያሉ። ቅድም አሁን ላይ ሳላሳይሽ እነዚህ በኤሌክትሪክ የሚሰሩ ሚኒባሶች ናቸው። እነዚህንም እዚህ ሾፕ ነው አሴምብል የምናደርጋቸው። አሁን ላይ ፋይናላይዝድ ደረጃ ላይ ደረሱ ናቸው ያለቁት ናቸው። እነዚህ ደግሞ ቅድም አይቪኮን በስኬዲ ፎርም ነው የምናስመጣው ብዬሻለሁ። ሚኒባሶችን ደግሞ በኤስኬዲ ፎርም ነው እያስመጣናቸው ያለ። ልዩነቱ ስኬዲ ማለት ኮምፕሊት ኖክዳውን ነው። ሙሉ እያንዳንዱ ፓርት ተበታትኖ ነው የሚመጣ። ኤስኬዲ ደግሞ ሰሚ ኖክዳውን ነው። የተወሰነው ፓርት ሳፕላየሩ አሴምብል ያደርጋል። የተወሰነውን ፓርት እኛ ነው የምናደርገው። ሰሚ ኖክዳውን ግማሽና ሙሉ እንትን ነው። እነዚህ በሲቪ የመጡ ናቸው፣ በስኬድ የመጡ ናቸው። እዚህ እንደምታያቸው አሁን መስታወታቸው ተገጥሟል። እዚህ ጎማቸውን አስላቸው ምናምን እንትን የምንለው። እነዚህ ሚኒባሶች እስከ 15 ሰው የመጫን አቅም ያላቸው ሲሆን በአንድ ፉል ቻርጅ እስከ 300 ኪሎ ሜትር ድረስ የመጓዝ አቅም አላቸው። በተለይ ቻርጂንግ ፖርት ሲኖራቸው ፋስት ስሎ ማድረግ እንችላለን። በፋስት ቻርጀር፣ በዲሲ ቻርጀር አሁን ኖርማል አሁን ቴሌ እየገነቡ ባለው እንደዛ አይነት ፋስት ቻርጀር ማድረግ ይቻላል። እነዚህ መኪኖች ሁለት አይነት ቻርጂንግ ሲስተም ሲኖራቸው ፋስትም ስሎም አላቸው። ስሎ ቤታችን በሚገኝ ለምጣድ ለስቶቭ በምንሰልፌዝ በሱ አድርገን መጠቀም እንችላለን። ፋስት ቻርጀር ደግሞ አሁን ላይ ጋራችን ላይ እየተሰራ እንዳለ ቴሌ እንደጀመረው ፋስት ቻርጅን ማድረግ እንችላለን። እነዚህ ሚኒባሶች ሌት የሚያደርገው በላይነት እንደ ከሌላው ኤሌክትሪካል ሚኒባስ ላይ ሌት የሚያደርገው አንደኛ ማስ ትራንስፖርት እነዚህ ለፐብሊክ ማስ ትራንስፖርት እኛው ነው እየሰራን የምንገኘው። የሚኒባስ፣ ሚድባስ፣ ሲቲ ባስ፣ ፖስት ባስ ለህዝብ ለብዙሃን የሚሆኑት ነው። ጥረቱም ያለው እሱ ስለሆነ እንደ ሀገር እሱ ሴክተር ነው በብዛት እየሰራን ያለ ነው። እንደዚህ ሁለተኛው ደግሞ እኛው ለምንሰራው ስራ አሁን ብዙ ጊዜ ኤሌክትሪክ መኪና ላይ የሚነሱ ኢሹዎች አሉ። የባትሪው የድራይቪንግ ሞተሩ እንዴት ነው፣ ባትሪው ከተበላሸብን ምንድን ነው የሚሆነው ምናምን የሚባል ብዙ አልባልታ አለ። እኛ ግን እንደዚህ አይነት ነገሮችን ለመቅረፍ ለባትሪው 8 አመት ለድራይቪንግ ሞተሩ 5 አመት ዋስትና አለን። ይሄን ላይ ያንዳንዱ ለሚገዙን ካስተመሮቻችን አሁን ይሄን ጋራንቲ እንሰጣቸዋለን። እስካሁን ሚኒባስ በመጀመሪያ ጊዜ የዛሬ አመት ባመጣንበት ሰዓት ላይ ወደ 250 አምጥተን ነበር። እነሱን አስረክበናል። አሁን ደግሞ ሌላ 150 አምጥተን እነሱን ጨርሰን አሁን ሌላ ሶስተኛውን ፌዝ አምጥተን ነው። የተለያዩ መንግስት ድርጅቶች፣ የግል ተቋማት እንዲሁም ግለሰቦች በጣም በአሁኑ ሰዓት ላይ እየገዙ ነው የሚገኙት። በጣም እነዚህ መኪኖች ባይዘ ኤሌክትሪካል መኪና ይባላሉ እንጂ ሜንቴናንስ ፍሪ ነው መባል ያለባቸው። ቅድም ሳሳይሽ ነበር ነዳጅ መኪና ላይ ኢንጂን፣ ጊርቦክስ ምናምን ብዙ ነገሮች ነበሩ። በቃ ኮምፕሌክስ የሆኑ ሲስተሞችን እነሱንም አስተካክሎ ነው የመጣው። ኤሌክትሪክ መኪና በቃ በፓወር ባትሪ እና በድራይቪንግ ሞተር ነው በቃ ራን የሚያደርገው። ቅድም ያየሽው የኢንጂን ሲስተም የሚባል ነገር ትልቅ በትልቅ ባሰርቱን በሚል እንደዚህ አይነት ሲስተም እንትን የለም። ሲምፕል በሆነ መንገድ በባትሪና በድራይቪንግ ሞተር
መኪና ራን አድርገሽ አስነስተሽ መሄድ ትችያለሽ። በጣም በተቀረጸ ባለ ሁኔታ ማለት ነው። እነዚህም ያው ያለቁ ናቸው አይደል? ፋይናላይዝ መስታወት የተገጠመላቸው ናቸው። ፋይናላይዝ ነው በጣም እነዚህ ኮምፎርታብል ናቸው፣ ወጪ ቆጣቢ ናቸው። እንደ ሀገር ደግሞ መንግስት የያዘውን የግሪን ሌጋሲ አንዱ አካል ናቸው። የግሪን ኢንቫይሮንመንት ፕሮቴክት ለማድረግ እኛ ደግሞ በዚህ በስፋት እየተንቀሳቀስንበት ነው የምንገኝ። አሁን እንደምታየው እነዚህ መኪኖች ወጪ ቆጣቢ ናቸው። አንደኛ ለድሮን የነዳጅ ኮስትሽን ይቀንስልሻል፣ ሜንቴናንስ ኮስትሽን ይቀንስልሻል። ለኢንጂን ኦይል ፊልተር ምናምን ተብሎ የሚወጡ ብዙ ወጪዎች አሉ። በየ5000 በየ10000 ላይ የምትቀይራቸው እነዚህ መኪኖች ግን ምንም ነገር የለባቸውም። ጎማ ብቻ እግር ብቻ ነው ሰርቪስ የምታረግ። ከዛ ለምን እናጋጣለን? እስቲ ወደ ውስጥ ገባለሽ። ተሽከርካሪዎች ይቻላል። ኮምፎርቴብል ናቸው። የመጫን አቅማቸው ሲታቸው ምናምን በጣም ቆንጆ ናቸው። እንደምታያቸው በጣም መቀመጫቸው በጣም ሴፍ የሆኑ ናቸው። በጣም ስታንዳርድ ናቸው። የመጫን አቅማቸው እንዳልኩሽ ቅድም 15 ሰው ይጭናሉ። በጣም ድምጽ የለም፣ ኖይዝ እዚህ ጋር ምንም የምትሰሚ ድምጽ የሞተር ድምጽ አይረብሽ። በቃ ፕሌን ቢሆን አይ ደስ ይላሉ። ምቾታቸው እኔም አየኋቸው። ኤሲ ሲስተም የተገጠመላቸው ናቸው። ሃይ ኳሊቲ የሆኑ መኪኖች ናቸው። ለሀገራችን መባሪያ በጣም ቆንጆ የተስተካከለ ያላቸው ናቸው። ያው እንግዲህ መኪናችን ይሄን ይመስላል። ምቾት አለው፣ ደስ ይላል። አሪፍ ነው፣ ጥራት ያለው ይመስላል። ኮምፎርት የሆኑ መኪኖች ናቸው። ኮምፎርት የሆኑ መኪኖች ናቸው። እነዚህ መኪኖች አሁን ላይ በአዲስ አበባ ከተማ በክፍለ ሀገሮች በጣም በብዛት እየተጠቀሟቸው ነው የሚገኙ። አሁን ብዙ ጊዜ እኛውን ብዙ ሲምፖዚየሞች ላይ ኤግዚቢሽኖች ላይ ከዩኒቨርሲቲዎች ጋር ሊንክ በማድረግ እነዚህ ኤሌክትሪካል መኪና ግንዛቤ መስጠት እኛም ብቻ ሳይሆን በኤሌክትሪክ ላይ ያለውን የህብረተሰቡ ሶሻል ያለውን ግንዛቤ ለማስፋት ብዙ ነገሮችን እያደረግን እንገኛለን። እነዚህ መኪኖች ደግሞ እዚህ ጋር ለማመስገን አዲስ አበባ ከተማ አስተዳደር ከኛ 150 ሚኒባሶችን ወስዶ እንትን ብሏል። ትልቁን በቃ ኢትዮጵያ ውስጥ አንድ እርምጃ የቀየረልን የአዲስ አበባ ከተማ አስተዳደር ነው። እነሱን ማመስገን እንፈልጋለን። ከተማ አስተዳደሩ በተለያዩ በየክፍለ ከተሞች በየማዕከላት እንዲሁም በየማህበራቶች ላይ እነዚህ 150 መኪና ከኛ ላይ ገዝቶ አከፋፍሏል። በዚህ ሰዓት ግን በየትኛውም የአዲስ አበባ ክፍል በምትሄጅበት ሰዓት ቁልቁለት፣ አቀበት፣ ጭቃ ምናምን ሳይበግራቸው ኤቭሪ ፕሌስ ላይ እነዚህ መኪኖች መስራት መቻላቸውን በሀገር ውስጥ እኛ ጀስት እንደ ሻጭን ብቻ ሳይሆን ፕሮዳክቱን የሚጠቀም ሰው አሳይተውና አሁን በዚህ የተነሳ በአሁኑ ሰዓት እኛ የኤሌክትሪክ መኪኖችን በብዛት አሁን ብዙ ሰዎች ወደ ገበያው ወደ እኛ ገበያ ሊመጡልን የቻሉ ከዚህ ካዩት በኋላ ነው። አሁን ይህን ሁሉ አሁን ከሰራም በኋላ እያንዳንዱ ስቴሽን ፊኒሽድ ከተደረገ በኋላ ፋይናሌት ይደርሳል መሰላሽ። ፒዲአይ የሚባል ፕሪ ዲሊቨሪ ኢንስፔክሽን ሲስተም አለ። እያንዳንዱ ኢንስፔክት እናደርጋለን። ሚኒባሱንም አቪኮንም ማለት ነው። እያንዳንዱ ሊኬጅ ቴስት አለ፣ ዊል አላይመንት አለ፣ ሄድላይት ቴስት አለ፣ ብሬክ ቴስት አሉ። እነዚህ ቴስቶችን ቴስት ካረግን በኋላ ፒዲአይ ላይ ካለቁ በኋላ ከዚህ ሾፕ ይወጣሉ ማለት ነው። አሴምብሊያቸውን ጨርሰው እዚህ ሾፕ ላይ እነዚህን ገጣጥመን ዳሊቨር ካረግናቸው በኋላ ወደ ሁለተኛው ሾፕ ሄደው ካስተመሩ አሁን ይሄን አይቪኮ የገዛ ሰውዬ በደረቅ ጭነት የገዛው ካስተመር በደረቅ ጭነት የሚፈልግ ከሆነ በደረቅ ጭነት የደረቅ ጭነት ቦዲ እንጭንለታለን። የፈሳሽ ጭነት ደግሞ የሚፈልግ ከሆነ በካስተመሩ ፍላጎት የፈሳሽ ጭነት ደግሞ ሁለተኛው ወርክሾፓችን ላይ ማኒፋክቸር ወርክሾፓችን ላይ የነዚህን የመኪና አካላቶችን እንጭንላቸዋለን ማለት ነው። ከዛ ለነሱ ዳሊቨር ማድረግ ይሆናል ማለት ነው። ስለዚህ ወደዛ ነው የምንሄደው። አሁን ወደዛኛው ሾፕ ወደ ቀጣዩ ሾፕ ወደዛ
እንደገለጽኩልሽ መኪናውን ከአሴምብሊንግ ሾፕ ጨርሰን እንዳወጣናቸው ሚኒባሶችን እንደዚህ እንደምታያቸው እንድትደርድረው ካስተመሩ በሚመጣበት ሰዓት መጥቶ መውሰድ ይችላል። እዚህ ያለቁት ናቸው፣ ዝግጁ ነው የሚጠብቁት ማለት ነው። ያለቁ ሚኒባሶች ናቸው። ቅድም ያሳይሽ የአይቪኮ ግን እዚህኛው በሚገኘው ወርክሾፓችን ለደረቅ ከተፈለገ ካስተመር ደረቅ ከፈለገ ደረቅ እንጭንለታለን። ቦቲ ደግሞ ከፈለገ የፈሳሽ ጭነት ደግሞ ከፈለገ እዚህ ጋር እንደምታያቸው የቦቲ መኪና ታንከር እንጭንለታለን። አሰላ እዚህ ጋር ደግሞ እንደምታያቸው የደረቅ ጭነቶችን ደግሞ እዛ ጋር እንደያዛ ላይ ያቻለሽ ፊት ለፊት የሚታየው የደረቅ አድርገን ካስተመሩ በሚያዘው መሰረት ኦርደር በሚሰጠው ለደረቅ ከፈለገ በደረቅ ከፈለገ በፈሳሽ አድርገን ጭነን እናስረክባለን። ይህ ማለት ደግሞ ከእኛ መኪናውን የሰራ ተሳቢም አለ የሚጎተተው ማለት ነው። ተሳቢዎች በፈሳሽም እንሰራለን፣ በደረቅም እንሰራለን። እነሱን አድርገን ጭነን ለካስተመሩ ዳሊቨርድ እናደርጋለን ማለት ነው። በጣም ጥሩ ከሞላ ጎደል ስራችን አሪፍ ነው። በጣም አልቀው ሲታዩ ደግሞ በጣም ነው ደስ የሚለው። ፋይናል ፕሮዳክቱ እንደዚህ ስታያቸው በጣም ብዙ ላይ ደርሰዋል። በዚህ ሁለቱም ሾፕ በጋራ በመሆኑ የሚሰራው ቀይኛው ፋብሪኬሽኑ የመኪናው ቦዲ አካላትን እዚህ እናመርታለን። ዋናው መኪናው ደግሞ እዛውና ከዚህ በተጨማሪ ደግሞ የኛ ብራንድ አይቪኮ ቢሆንም ሌላ ካስተመሩ ደግሞ በሲኖ በተለያየ አይነት ብራንድ መኪናቸው እንዲጫንላቸው ወይ የፈሳሽ ወይ የደረቅ በሚኖርበት ሰዓት እነሱም እዚህኛው በዚህኛው የምናመርተው ሁለቱን አድርገን እንትንናለን። በላይ ላይ እንዲያውም በጣም ብዙ ከተማው ላይ በቃ የምርት ጥራት በጣም ታዋቂ ነው። በዚህ 7 አመት ውስጥ ከሌሎች ካምፓኒ የተሻለ ስምና ብራንድ ይዞ ነው እየተንቀሳቀሰ ያለ። የሚጠቀማቸው ኦሪጂናል የሆኑ እቃዎችን ነው ከካምፓኒ እኛ ብዙ ጊዜ አሁን የምንሰራቸው ካምፓኒዎች በጣም ታዋቂ ብራንድ ከሆኑ ካምፓኒዎች ጋር የምንሰራቸው። አሁን በጣም አሁን የኛ ላይ በጣም ቅድም ነግሬሻል፣ በወረፋ ነው መኪኖች የሚገዙ። እነዚህም ተሳቢዎችም ደረቅም ለማሰራት እኛ ላይ በጣም በወረፋ ነው። ለምን እነዚህ ፕሮዳክቶች ሌላ የሚያመርቷቸው አሉ፣ ግን አሁን ከማቴሪያል ብታይ ብረት ስታንዳርድ ነው የምንጠቀመው። እግር አሁን ተሳቢ ላይ በጣም ወሳኙ ነገር እግር ነው። ቢፒደብሊው እኛ ኦሪጂናል ሁለት አይነት አክስል ነው ያለ። እኛ ኦሪጂናል ፒፒደብሊው ነው የምንጠቀመው። ያ ነው ለየት የሚያደርገና በጥራት በላይነህ ክንዴ በጣም የሚታወቅበት ትልቁ ነገር ጥራት ላይ አይደራደርም። በቃ ለጥራት ላይ ያለን አቋም ነው። እዚህ ማርኬት ላይ ከዚህ በፊት ከነበሩት እነዚህ ቢዝነስ ላይ ከተሰማሩት ድርጅቶች ሰብረን ገብተን እዚህ እንትን ልንል የቻልነው ጥራት ላይ የማይደራደር ካምፓኒ ነው እና እስካሁን ባሉት ነገሮች እያንዳንዱ ነገር ፕሮፐርሊ ተፈትሾ ቴስት ተደርጎ ነው ከዚህ የሚወጣው። ለዛም በብዛት ካስተመሮች በጣም ደስተኛ ናቸው። በላይነህ ክንዴን ምርት ለማግኘት የማያሽቀዳደም ግለሰብ ሆነ ካምፓኒ የለም። ለዛ ነው ትልቁን አድቫንቴጅ የሚሰጠው ለምርት የምንሰጠው ለጥራት ያለን። ሲሳይ በጣም የነበረን ቆይታ በጣም ደስ የሚል ነበረ። እኔም በጣም ነው እውነት ለመናገር የተደሰትኩት ስላየሁት። ልክ ልጅ ተወልዶ እንደ ሲያድግ እንደሚሰማ አይነት ስሜት ነውና ከመጀመሪያ ከባዶ ተነስቶ ተሰርቶ ምናምን አልቆ ስታየው ምናምን ደስ የሚል ነገር አለው። ደስ ብሎኛል። ጥሩ ቆይታ አደረግን። ስለነበረን ቆይታ በጣም አመሰግናለሁ። እኛም ከልብና መሰግናለን መጣች ስለጎበኛ። እሺ እናመሰግናለን። ክቡራን ተመልካቾቻችን በፋና ፖድካስት የጉብኝት ጊዜያችን በበላይነህ ክንዴ ብረታ ብረትና ኢንጂነሪንግ ኮምፕሌክስ ተገኝተን ጥሩ ጊዜ አሳለፍን። አመለወርቅ ደምሰው አብሬያችሁ ቆይታ አደረግኩኝ። ሰላም።